شنو التابوت؟ ምንድነው ታቦት? تابوت قصة ربانية ይሄ የጌታችን አላህም ታሪክ አለ ታቦት የሚለው ጉዳይ ላይ قصة مذكورة بالقرآن الكريم በቁርአን ላይ የተጠቀሰ አለ القصة لا يمكن أن نقول إن ما في شيء اسمه التابوت ታቦት የሚባል የለም የሚል አማኝ ሰው ሊኖር አይችልም ከእስልምናውም ከክርስቲያኑ احنا نسميه تابوت العهد እኛ የቃል ታቦት እንለዋለን የሚስጥረ ታቦት ማለት ነው ሚስጥር ውስጡ የያዘ ወይም ቃል ውስጡ ተጽፎ ያለበት የያዘ المسلمين ሙስሊሞች واظن الانجليز والاوروبيين يسمون عندهم ايضا موجود في تاريخهم في كتبهم በፈረንጆቹም ጋር አለ መጽሐፎቻቸው ጋር ምናምን ተጠቅሷል الدينية موجود يسمونه the Ark of Covenant Ark of Covenant ይሉታል وبالأثيوب يسمونه التابوت በኢትዮጵያ ግን ታቦት ነው የምንለው በአረብኛው ታቡት ነው ታቦትና ታቡት አንድ አይነት እናወራው ስለ አንድ ጉዳይ باللغة الأثيوبية በኢትዮጵያ ቋንቋ قرآن مذكور በቁርአን ላይ ታቦት ተጠቅሷል ይላል እሱ ስም አያውቀውም ማለት ነው ኦኬ አለ الآية تقول التابوت ቁርአን ላይ فيه سكينة فيه سكينة መረጋጋትን የሚሰጥ ማለትም ውስጡ እርጋታ ያለው መልእክት ያለበት ربكم ከጌታችሁ የመጣ አሁን ማን ያምናል የቃል ኪዳኑ ታቦት ቁርአን ተጠቅሶ ወይም ደግሞ ስሙ ተጽፎ ይገኛል ቢባል ግን እውነታው ደግሞ ከዚህ በተቃራኒ ነው ታቦት ወይም የቃል ኪዳኑ ጽላት በመጽሐፍ ቅዱስ ብቻ የተጠቀሰ ሳይሆን በእስልምና መጽሐፍ በሆነው በቁርአንም ተጠቅሶና ስሙ ተጽፎ ይገኛል ይህን ያወቀውና የተረዳው ይህ የምንመለከተው ታዋቂ የእስልምና መምህር ታቦት በቁርአን ታቦት ተብሎ የተጻፈው ለሙሴ የተሰጠነው በማለት ይህም የቃል ኪዳን ታቦት ዛሬ በኢትዮጵያ አክሱም ጽዮን እንደሚገኝ ማረጋገጫና የእውነት ምስክርነቱን እየሰጠ ይገኛል ይህ የእስልምና መምህር ሃይማኖታዊ ትንታኔና ማብራሪያን በመስጠት ታቦት ወይም ታቦት ተብሎ በቁርአን የተጠቀሰው ኢትዮጵያውያኖች የያዙት ከኢየሩሳሌም ወደ ኢትዮጵያ አክሱም እንደመጣ እውነት ነው በማለት ቁርአንን እየጠቀሰ ምስክርነትን በመስጠት ላይ ይገኛል